ሴት ሳይታሰብ ነው ላገባ ነው ያለችው። በነገራችን ላይ በጣም ነው ማመሰግነው። ዛሬ በጣም ረድተኛል። እዚህ ጋር ለ1 ሰዓት ከ44 ደቂቃ ነው የጠበቅኩሽ ኤጄ። አንተ እኮ ህይወቴን በሙሉ ወስደዋል ኦኑር። ይሄን አላስተዋልክም? አሁን ወደ ኮራል ቤተሰቦች ልሂድ። ለነገው መዘጋጀት አለብኝ። ይኸውልሽ ስለ ነገ ካነሳን አይቀር ቤቱን መቼም ቢሆን ጥለን አንወጣም። ነገ ለኛ ትልቅ ቀን ነው እና ደግሞ አንቺ በጣም ተጠንቀቂ እና መውጣት ከፈለግሽ ደውይልኝ እሺ? ለምንድን ነው እኔ እየሸሸሁ እንደሆነ እያሰብክ ያለኸው? ቆይ አንቺ እኮ በመጀመሪያ እድልሽ ልትሮጪ እንደምትችይ መገመት አልችልም። ነገ ስርቆቱን አብረን ነው የምናካሄደው። እኔ ቃል ከገባው ቃሌን አላጥፍም። በነገራችን ላይ ስልክን ከአሊ አግኝቻለሁ እና መዝግቤዋለሁ። ስልክሽን ልትሰጪኝ ትችያለሽ? ይዤዋለሁ ግን ምንም ይሁን ውሰደው። ስልክ ቁጥርሽን ልትሰጪኝ ትችያለሽ ወይ? ፖሊስ ነህ አይደል እንዴ? ሂድና ስልክ ቁጥሬን ከቢሮ ውሰዳ። እሱማ ቢሮ ነው ያለው፣ ግን እያየሽ ከሆነ ስልክ ቁጥርሽን ነው እየጠየቅኩሽ ያለሁት። ስልክን መዝግቤዋለሁ ግን ያገኘሁት ከአሊ ነው፣ ምክንያቱም መመዝገብ ስላለብኝ። ልደውልልህና ሴቭ አድርገው። እብድ ብለሽ ነው እንዴ ስልክ ቁጥሬን ሴቭ ያደረግሽው? አዎ ሂላል እንዳታየው ብዬ ነው እንደዚህ ሴቭ ያደረኩት። እና ስልክሽ ላይ እኮ እብድ ነው የሚለው። ሂላል አይታል ብትጠይቅሽስ? ቆይ የፈለግሽውን በቃ። ይሄንን እቅድ ግን ለመጨረሻ ጊዜ ማየት እንችላለን እንዴ ኤጄ? አንችልም። ቤት ከገባው ከዚህ በኋላ አልወጣም፣ መቼም ቢሆን አልወጣም። ውይ ሽታው ደስ ሲል ላብድ ደረስኩ እኮ። ግን እዚህ ኪችን ሰው በጣም ደስ ይለኛል። በጣም የሚጣፍጠው። እንዴ ብዙ ነገር ነው ያዘጋጀሽው። የትኛውን ልብላ እስኪ ንገሪኝ። ይሄን ሁሉ መብላት ትችያለሽ፣ ግን አንዴ እዚህ ከመጣሽ አይቀር የሰራሁትን ቅማሽ። ኡፍ በጣም ነው የሚጣፍጠው። እንደዚህ ምግብ ካበሰልሽማ ሙፍቲ ፍቅሩ በጣም ይጨምራል። ውይ የኔ ጓደኛ ደስ የምትይ ከሆነሽ አንድ ነገር ልንገርሽ፣ ከሙሲ ጋር ተለያይተናል። እንደዚህ ነው መሆን ያለበት። ኡፍ ካፌ መምጣት በጣም ሰልችቶኛል በእውነት። መቼ ነው ወንድምሽ ሁሉንም ነገር የሚጨርሰው? ስለ ቤቱ ያወራ ከሆነ አላውቅም፣ ቢያንስ ሳምንት ሊፈጅ ይችላል። አይ ጥሩ ነው። ግን ዛሬ ጨረታው ላይ ነው ይመጣሉ አይደለም እንዴ? ውዴ ስለሱ እኮ እንደምትመጣ ነግሬሃለሁ። አዎ ትመጣለህ። እኛ ቤት ግን መግባት አይቻልም። እና እሺ አንተን ምን ማለት ነው ያለብኝ? ወደ ሆቴል ምናምን እንሂድ እንዴ? ሂላል እኔ ወንድምሽ መች ነው ንዴቱን የሚያቆመው ነው ያልኩት። ጭራሽ እንዲናደድ እያረግሽ ነው እኮ። እመነኝ ወንድሜ መቼም ቢሆን አያብድም። ለምን? የተፈጠረ ነገር አለ እንዴ? ምን ሊፈጠር ይችላል? ጨረታውን እንደሆነ ዋናው ህንጻ ላይ ማድረግ አንችልም። ነገ እንግዶች ይኖሩናል። አንዳንድ መግለጫዎችን እናደርጋለን። አልገባኝም። ማን ነው ኢንተርቪው የሚደረገው? አየኔ ውድ ሁላችንን ነው የሚጠይቁን። የመረን ነው እኛንም ጭምር ነው? ሁሉንም ቤተሰብ አልኩ እኮ ሁሉንም። እኔ ከዚህ ቤተሰብ ጋር ቆጠራለሁ አይደል? የፈጣሪ ያለ እንዴ? ወይ ካልሆነ የቤተሰብ ቆጠራ እንጥራ እንዴ? የኮራል ቤተሰብ እንዳልሆነ እዚህ የሚያውቃለ እንዴ? የኮራል ቤተሰብ ሲባል እኮ ሁላችንን ነው የሚወክለው። ሄሎ ኦኑርን መምጣት ይችላል እንዴ? ቆይ ላስረዳሽ። የኮራል ቤተሰብ የሆናችሁ እጃችሁን አውጡ። በቃ እኔም ስለዚህ የኮራል ቤተሰብ የሚባሉት እነዚህ ናቸው ማለት ነው። ስለዚህ ነገ ጋዜጣዊ መግለጫው በዚህ ቤተሰብ ሙሉ ይወሰናል። መጥቻለሁ። መልካም ምግብ ይሁንላችሁ። ለነገው ትንሽ እንድትቀምሱት አነስ ያለሽ ምግብ አምጥቻለሁ። ቆይ ልስጣችሁ። ቆይ አንድ ደቂቃ፣ እኔ መጀመሪያ መቅመስ እችላለሁ? እሺ ችግር የለም። ለሁላችሁም አንዳንድ ልስጣችሁ። ለኔ አሪፉን ስጪኝ። እሺ
እሺ ይኸውና። ኦ በጣም ደስ የምትይ ነሽ። ፈጣሪ ይመስገን። ልክ ነኝ አይደል ቺቫን? አዎ በትክክል። ኤጄ በጣም ይጣፍጣል። እናመሰግናለን። የሆነ ነገር ያስታውሰኛል። ሴልቪ የአጎቴ ሰርግ ላይ የሚያስጠላውን ምግብ ያስታውሰኛል። እንዴ እሱ ሰርግ እኮ በጣም ደስ ይል ነበር። በጣም ደስ የሚል ነበር። አሪፍ ምግብ ነበር የነበረው። ግን ኤጄ ሁሌም እንደዚህ አይነት እራት ማዘጋጀት አለብን፣ ያንቺ ምግብ ለመብላት ማለት ነው። አዎ ልክ ነው። ያው በቃ መልካም ምግብ ይሁንላችሁ። በጣም ይጣፍጣል። አለቃ ያው እኔን አትፈልገኝም አይደለ እንዴ? ይኸውልህ እኔ የምፈልግህ እዚህ ሆነ እንድትሰራ ብቻ ነው። አንተ እዚህ ወንበር ላይ ቁጭ ብለህ ስትሰራ አሪፍ ስራ ነው የምትሰራው። በቃ ምን ልሰራ እያሰበች ነው? አለቃ ከትላንትና ጀምሮ የሊፍን ካሜራ ማግኘት አልቻልንም። እቺ ልጅ የሆነ ነገር ለማድረግ አስባለች። ኦ ትልቅ ችግር ነው የመጣባት። እስቲ እንዴት እንደምትወጣ እናያለን። የማይሆን ነገር አታውራ። ይቅርታ አለቃ። እጇ ላይ ምንድን ነው የያዘችው? ዙም አድርገው እስቲ አንዴ። እቺ ሴት ራሷን ትንከባከባለች ማለት ነው። ምን ለማድረግ አስበሽ ነው? ኤጄ ከስራሽ አላስተጓጎልኩሽም አይደል? አይ ወደ መጸዳጃ ቤት ሄጄ ነው። ወደ ታች ሄጄ በቃ ምግቦቹን ልጨራርስ። ያው እኔማ አንድ ነገር ልንገርሽ ብዬ ነው። ያው ነገ ጨረታው ነውና ለቤተሰባችን በጣም ትልቅ ነገር ነው እና ያቀመስሽን ነገር በጣም ይጣፍጣል። ደስ ብሎኛል። ላመስግንሽ ብዬ ነው። ችግር የለውም ማለቴ በቃ ሁሌም ደስተኛ እንሁን። ሁሉም የሚያምር ይሁን በቃ። ለማንኛውም ወደ ህንጻው መሄድ አይቀርም። ሁሉም ነገር ቆንጆ እንደሚሆን እርግጠኛ ነኝ። በነገራችን ላይ ካንቺ ጋር ብዙ ጊዜ እምቆይ አይመስለኝም። ማውራት እንችላለን። ማውራት አለብን ግን አሁን ሰዓቱ አይደለም። ሁላችሁም ኑ ወደዚህ። ስለ ስርቆቱ እቅድ እናወራለን ነው። አሁን ግን እኔም ከናንተ ጋር እመጣለሁ አይደል አለቃ? አይላህቴም ስለሌለች። የኮራል ቤተሰብ ከዚህ በፊት አይተው ነበር? አረ በጭራሽ። እርግጠኛ ነህ? እርግጠኛ ነኝ አለቃ። አስበዋል አለቃ? ልክ እንደ ጄምስ ቦንድ ሱፌን ለብሼ። አለቃ ምን ትላለህ? የጽዳቱን ቦታ አንተ ትሰራለህ። ሜሌክ የህንጻውን እቅድ በሙሉ ለሁሉም ላኪላቸው። ሁሉም ጌጣጌጦች የሚገኙት ምልክት ያረኩበት ክፍል ውስጥ ነው። ጨረታው ግን ሳይጀመር በፊት ነው የሚደረገው። እኔ ነኝ አይደል ጌጣጌጡን ማመጣው አለቃ? አይ ኤጄ ነች የምታመጣው። አምጥተን ላንተ ነው የምንሰጥ። ከዛ ከምታጸዳበት እቃዎች ጋር አርገህ ወደ ውጪ ታውጣዋለህ። እሺ አለቃ ገብቶኛል። የእቅዱ ከባዱ ነገር እሱ ጋር ነው። ምክንያቱም ክፍል ውስጥ አንድ ሰው ብቻ ነው ሊገባ የሚችለው። ቺቫን ነው እንዴ? የጌጣጌጥ ባለሙያ ነው። ግን የሚገባው እቃዎቹ ኦሪጂናል ናቸው አይደሉም የሚለውትን ለማየት። ስለዚህ ምንድነው የምናደርገው? ይሄን ሰውዬ እናፍነውና ከኛ ጋር እንዲሰራ ማድረግ ነው። እሱ ነገርም እስካሁን አልገባኝም። ይሄን ስራ ሙፊት ነበር የሚሰራው። እሱም ቢብሎ ነው። ምናልባት እሱ ልታናግሩ ትችላላችሁ፣ ግን ስለሱ እኔ ምንም አላውቅም።
አንደኛ ኮነሽ እኔ ምልሽ ኤጄ ያው ታውቂያለሽ ዴት የምታረገው ሰው አለ ፍቅረኛ አላት ንገሪኝ እንጂ ቆይ አንዴ እየቀለድክ ነው የእውነቴን ነው በጣም ደስ የምትል ልጅ ነች አይምሮ ውስጥ በቀላሉ ነው የገባችው አዎ ልክ ነው ያው ህይወቷ ውስጥ አንድ ሰው ነበረ ግን አሁን ተጣለች ላናግራት እንዴ ይላል ትንሽ ነገር ብቻ ጠይቃት አይሆንም ይላል ምን ነገር አታውሪ እኔው ራሴ አዋራታለሁ በጣም አመሰግናለሁ ግን የምታስፈልጊኝ ሰዓት እኔው ራሴ እነግርሻለሁ እሺ ልጆች ኤሊፍ አቅጣጫዋን አጥፍተዋለች የት እንዳለች ማወቅ አልቻልኩም ደወልኩላት ግን ስልኳን ሁሉ አታነሳም እሺ ማዬ ተረጋጊ በቃ እዚሁ አካባቢ ነው የሆነ ነገር ካገኘሽ ንገሪ ካዲሬት ነው ያለው ሳታገኙት ወደዚች ቤት እንዳትመጡ ቺቫን እዚህ ቤት 10 ጊዜ እንዳይመጣ ነገረው እዚህ ቤት ከመምጣት ውጪ ሌላ የሚያደርገው ነገር ምንም ነገር የለም እቺ ልጅ የት ሄዳ ነው አላውቅም ማየ አላውቅም ወይኔ ነገ ጧት እኮ መግለጫ አለብን ይዋቲችን ጥንቸል ሁሉን ነገር ስታበላሽ በሷ ምክንያት ሁሉ እንቅልፋችን ነው ሴልቪ ለምን አትተኝ ሂጂና የምትወጁን እንቅልፍ ተኝ እንደምትፈልገው የሆነ ቦታ ከጓደኞቿ ጋር እየጨፈረች ነው እባካችሁ ልትረጋጉ ትችላላችሁ እውነት እርጋታ እየገደለኝ ነው ሙራት መረጋጋት አትችሉም እንዴ ይሄ የመጀመሪያችሁ ጊዜ ነው በፈጣሪ ምን እያላችሁ ነው ያላችሁት ነገ እኮ ጨረታ አለብን አዲስ ነገር አታምጡ እንጂ አቤት ኤጄ ኦኑር ኤሊፍ ጠፍታለች የተረዳታ እንፈልጋለን ከቤት ወጣን ያመለጠችው አው ከቤት ነው የጠፋችው ይሄ ነገር እኮ አንዳንዴም ይፈጠራል ችግር የለውም ሂላል ምንም ነገር አልነገረችሽም እንዴ ምን ማለት ነው ይቀላል ነገር ነው ማለት አልተናገረችም እና ይሄ ጥሩ ነው ብለህ ታስባለህ እንዴት የ17 አመት ልጅ ከቤት ልጠፋ ትችላለች ማንንም ልጅ በ17 አመቱ ከቤት መውጣት ይፈልጋል ምን ነው ኤሊፍ ላይ በጣም አተኩርሽ ምንም አይደለም ጨንቆኝ ነው እንዴት የ17 አመት ልጅ ትጠፋለች እሱ ጥሩ ነገር ነው አለመጨነቅ ነበር ሂላል ራሱ እኮ ለኔ ያልደወለች ደግሞ በየጊዜው ነው እሷ የምትጠፋው ተረጋጊ አይ መረጋጋት አልችልም ትረዳኛለህ ወይስ አትረዳኝም ፖሊስ ነህ አይደል እንዴ አቅጣጫዋን አገኘው እኛ ድርጅት ውስጥ እንደዚህ አይነት ነገር አይደረግም እሺ እርዳታን ስለጠየቅ በጣም ይቅርታ ሙስቲ ኤሊፍ ጠፍታለች ማገዝ አለብህ የት እንዳለሽ ማወቅ ትችላለህ ስልኳን ሀግ ማድረግ ከቻልክ እሺ መልእክት ላክልኝ አንተ ነው የምጠብቀው ቻው ቆይ አንተ ምን አርግ ነው የምትለኝ አንተ ዝም በል እያልኩ ነው እንኳን ደህና መጣሽ በጣም ጎበዝ ደህና ነሽ አይደል አዎ ኤሊፍ የት ነበርሽ በጭንቀት እኮ ልሞት ነበር እማዬ ለምን ከፈለሽ ፌንታስ ለአንድ አመት እኮ ስለኔ ያልሰማችሁ ነው የምትመስሉት ምን እንደምትል ይዋት እዚህ ጋር ሐሳቤን ለመግለጽ እየሞከርኩኝ ይኸውልሽ ምንም አይነት ቃል መስማት አንፈልግም ቁጭ በይ አሁን እኮ ነቅቷል በቃ ምን አለ እንደው ፈጣሪ በወሰደኝ ኤሊፍ ወዴትም አትሄጂም ነይ ተመለሽ አሁን ማውራት አለብን ቁጭ በይ በቃ እንተኛና ሙራት ጧት ላይ እንዴት ሆኜ ቃለ መጠይቅ ላደርግ ነው ሴልቪ አንቺ የምታወሪበት ነገር እዚህ ምንም የለም ሄድሽ መተኛት ትችያለሽ በፈጣሪ እንደሌላው ችግር አንቺም እዚህ ውስጥ መግባት ጀመርሽ ማን ነው ደግሞ አንቺን እዚህ ነገር ውስጥ ያስገባሽ ዝም በሉ ጸጥ በሉ ወይኔ ጭንቅላቴ ምንም ሊገባኝ አልቻለም ይሄ ምን አይነት ቤተሰብ ነው ምን አይነት ቤተሰብ ነው ብለሽ ከጠየቅሽኝ የኛ ቤተሰብ በጣም የሚዋደድ ቤተሰብ ነው ሁላችሁም ግን አንድ ቤት ውስጥ መኖር አይከብዳችሁም አይ በጭራሽ አይ በጭራሽ ይኸውልሽ ሁላችንም አንድ ቤት ውስጥ ስለምንኖር እያንዳንዳችን የሚያስፈልገንን ነገር እንተዋወቃለን በዛ ምክንያት እንተጋገዛለን ማለት ነው አዎ ልክ ነው እና ሂላል እዚህ ቤት ውስጥ መኖር መቀጠል ታስቢያለሽ እንዴ ብዙ ሰውም እየደወለልን ይገኛል ያው በሂላል ህይወት ውስጥ አንድ ሰው ሲኖር እናሳውቅሻለን አትጨናነቂ
ያው ካገባው በኋላ የት እንደምኖር እንወስን ይሆናል። ዋው ምን አይነት ትወና ነው? ይሄ ቦታ እንደው ተሰርቶ የማያልቅ ቦታ ነው። በነገራችን ላይ እናንተን ስላስተጓጎልኩኝ በጣም ይቅርታ። አሁንስ ግራ ገባኝ እኮ። ኢዜታኒም እየወጣ ነው፣ ተዘጋጅ። ኢዜታኒም? አዎ እየመጣች ነው። ሴት ነች? አዎ አሊ እየመጣች ነው፣ ግን በጣም ቀስ ብላ ነው የምትራመደው። ምንድነው? ቆይ ምን ነገር የቆፈርኩት ለሴት ነው እንዴ? አዎ ተባልክ እኮ እባክህ። አዎ ኢዜታኒም ነች እኮ። የቆፈርከው ውስጥ እኮ ላትገባ ትችላለች። ችግር የለም አሊ፣ 1 ደቂቃ ነው ያለህ። አይሆንም። እኔ ሴት ልጅ መያዝ አልፈልግም። ፋይሉን አንብበዋል አይደለ? አዎ አንብቤዋለሁ። ግን አሊ በቃ ሰዓት የለም፣ ሂድ። ከዛ 30 ሰከንድ ነው ያለህ። ሜሊ፣ እኔ ስትወድቅ ማየት አልፈልግም። እባክሽ ቆይ አንድ ላግዝሽ የኔ እናት። አንድ እግርሽ እኮ ችኩር ሊገባ ነው። ልክ እንደዚህ ሜሊ እይ። ምንድነው እየሰራ ያለው? እጆቼ እኮ ተንቀጠቀጡ አሊ። እኔ ፌንት ሰራችብኝ እኮ። ና ይሄ ምንድነው? ምንድነው ግን እየሰራ ያለው አንተ? ቢሮአችን ውስጥ ግን ጭብጨባ ያስፈልገኛል።